አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና እኔ ምን አገባኝ? አንተ ነህ መቃጣኝ እኮ እንዲያልከኛ ከዚህ ነገር ወጣ ካልከኝ ምን ልቅጣ? እሺ ቀጥል። እሺ እኔ እንዳልካቸው ዘነበ እኔ በጣም ነው የምትመችኝ። እኔ እንዳልካቸው ዘነበ ዘካርያስ ሼም ይዞኝ ነው እንጂ ቀጣዩ ምንድን ነው? ከዛ ቀጥሎ ሼም ይዞኝ ነው እንጂ አልልም። ቀጣዩ ምንድን ነው? እንዳልክ እኔ ቀጣዩ እሺ እጅን ወደ ላይ ታረግና የናቁሽ ሁሉ እግርሽ ስር ይንበረከካሉ። ይህን ጥቅስ የት እንዳለ ጥቅሱን ንገረኝና ከመጽሐፍ ቅዱስ ምን ይበል ያልኩ እኮ የናቁሽ ሁሉ የሚለው መጽሐፍ ቅዱስ ላይ አለ። ኢሳይያስ 60 እኮ የናቁሽ ወይኔ ሰው የጤና የለም መጽሐፍ ቅዱስ ላይ አለ። ለአንብቡ መቼ እኔ የሚበል ያልኩ እኮ ነው ማለት ያለበት። ይሄ ለማርያም አልተነገረም። ከማርያም ጋር እንዳታያይዞ ነው። ወይኔ እኔ ለማንም የሚበል ያልኩ በል በመድኃኒዓለም የናቁሽ ሁሉ ብለህ ማርያም ጋር እንዳትወ ለኢየሩሳሌም ከተማ የተነገረ ያልኩ በል እንደዋላ እሺ የናቁሽ ሁሉ እሺ የናቁሽ ሁሉ እንደዚህ የሚያስጨንቅ ከሆነማ አንቺ ስለሌላ ሰው ምን እያየሁ ልጣሽ? የናቁሽ ሁሉ ያስጨንቅ መንፈስ። እሺ የናቁሽ ሁሉ እግርሽ ስር ይወድቃሉ 5 ጊዜ። የናቁሽ ሁሉ ወደ እግርሽ ስር ይወድቃሉ። የናቁሽ ሁሉ ኦፍኮርስ እግዚአብሔር ቃሉ ወደ እግርሽ ስር ይወድቃሉ። የናቁሽ ሁሉ 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 ለኢየሩሳሌም ከተማ የተባለ ቃል ነው። የናቁሽ ሁሉ ወደ እግርሽ ስር ይወድቃሉ። አለቀ። ሌላ 909 አባ 909 አባ ጋይስ 909 አባ እሱ ፖለቲካ መስራቱ ነው። ለጽዮን ከተማ ነው የተባለ 900 ጋይስ። ኧረ እንሙላው አበባውን፣ ኧረ እንሙላው። 10 ሰው ሞልተናል። ኢሳይያስ 61 ላይ ያለ ቃል ነው። 8 ሰው አስቀጡ። አንድ እንግጣው ይሻላል ከዚህ ልጅ ጋር ለጽዮን ከተማ ነው። ምን አረኩ ደግሞ ነው እንዳልክ የተቀጣ አይደለም የተባልክ ነው። ለዚህ ጋር ትሪፕል ነው ጋይስ። መሪያው እኔ ምልን ትላለህ። ሁለተኛው እኔ አድርግ ምልን ታደርጋለህ። አላረግም። ሶስተኛ ደግሞ እኔም አድርግ ምልን ታደርጋለህ። እንደዚህ አይነት ተመሳሳይ ቴዲ ምርጫውን ትሰማለህ። ቴዲ አይደለማ ቴዲ እኔ አንተ ጋር ስሆን ለአንተ በጣም ነው ምራራ። ከወንጌልና ከወንጌል ውጭ ያለ እሺ እጅ በላይ ትላለህ እኮ እጅ በላይ ታደርግና ትውልድ ሁሉ ትላለህ። አንድ ቅጣት ነው ያለኝ። ትውልድ ሁሉ ብጽዕት ይሉሻል። እመቤታችን ቅድስት ድንግል ማርያም የጌታ እናት ቅድስት ድንግል ማርያም እመቤታችን ከሴቶች ሁሉ የተባረክሽ፣ ከሴቶች መካከል የተባረክሽ ነሽ፣ ድንቅ ነሽ፣ ላከብርሽ፣ ልፈራሽ። ኧረ እባክህ መጽሐፍ ማይለውን አታስብለኝ። ፍርሃት ጴንጤ ምንፈራው እግዚአብሔርን ነው። አትፈራም? አንተ አባትን አትፈራ? ማርያምን በጣም ነው መወዳት ማከበራት። አንዴ እናትን ትፈራለህ? ሰው የሚፈራው እግዚአብሔርን ነው። እንዳልተረጋጋ ቴዲ፣ ሰው የሚፈራው እግዚአብሔርና እግዚአብሔርን ብቻ ነው መፈራት የሚገባው። ፍጡር አልፈራም። እኔ እናትን አትፈራም? ፍጡር አልፈራም። እናትን አትፈራም? ወዳታለሁ፣ አከብራታለሁ። የጌታ እናት ማርያም ትፈራለህ? አትፈራም? ለምን ደሞ ፈራት? እናትን አትፈራት? እኔ እግዚአብሔርን ብቻ ነው የምፈራው ቴዲ አልልም። መቼም አሁን ያልከውን ልፈራሽ የሚለውን መቼም ነው ማለት ነው። ሰማይ ከፍ ምድር ዝቅ ቢል መቼም ውስጥ ያሉ ነገሮች ግን ተቆጡ። ችግር የለውም። መጽሐፍ ቅዱስ የማይለውን አልልም። ጴንጤ ነኝ። መጽሐፉ ካለ አለ ነው። እኔ ምንም በል ሁሉም ሰው እናቱን ያከብራል፣ እናቱን ያከብራል። አለቀ። እኔ አልፈራም። እዚህ ውስጥ ያላችሁ እናቶቻችሁን አትፈሩ? መፈራት የሚገባው በሰማይ በምድር አንድ እግዚአብሔር አለ። አለቀ።
ፍጡር አልፈራም። በእናትህ እንዳልክ ፍጡር አልፈራም። ፍጡር አያስፈራኝም። እኔ አልፈራም። ወይኔ እንዳልክ በእናትህ ኧረ እባክህ እንደው በመድኃኒዓለም ቀጥል። አሁን ቀጥል። በጣም እንትኑን እያለ አባቴ ቀጥል። ወሬው ነው ፖለቲካውን ተውና። እሺ እኔ ምንን ስማው። እሺ ትውልድ ሁሉ ብጽዕት ይሉሻል። ትውልድ ሁሉ ብጽዕት ይሉሻል። ትውልድ ሁሉ 10 ጊዜ ነው የምትለው። እመቤታችን ቅድስት ድንግል ማርያም የጌታ እናት ድንግል ማርያም ሆይ ትውልድ ሁሉ ብጽዕት ይሉሻል። የጌታ እናት ቅድስት ድንግል ማርያም ሆይ ትውልድ ሁሉ ብጽዕት ይሉሻል። የጌታ እናት ቅድስት ድንግል ማርያም ሆይ ትውልድ ሁሉ ብጽዕት ይሉሻል። መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ እስከ 48 መጨረሻ እንደሚናገረው ማርያም ከጸለዮቹ ጸሎት ውስጥ አንዱ የሆነው ከዛሬ ጀምሮ ትውልድ ሁሉ ትክክለኛ መንፈስ አይደለም እኮ ትውልድ ሁሉ ብጽዕት ይሉኛል ብላ እንደተናገረች እደግመዋለሁ። የጌታችን እናት የጌታችንን እናት ማርያምን ትውልድ ሁሉ ብጽዕት ይላታል። የጌታችንን እናት ማርያምን ትውልድ ሁሉ ብጽዕት ይላታል። ብጽዕት ስለሆነች ሆናም ስለተገኘች ዳርሻለሁ። መጽሐፍ ቅዱስ ሉቃስ ወንጌል ላይ ያለው ለአንብብነት አፈርሶን ተረጋጋ እንዴ ብጽዕት ናት እኮ መሽካርኩ በላልክ አልኩት እኮ ቀጣኸኛ ማርያም ብጽዕት ነች በላ 10 ጊዜ አልኩ ካላልኩ አላልክም ጦርነት ስል ተንቀለቀያችን ይላል። ቴዲዬ ይኸውልህ በዚህ መጽሐፍት ውስጥ ተጻፈች የተባለችዋ ማርያም የጌታ እናት ሳትሆን በእርግጥ አፌን ሞልቼ እናገራለሁ ሰይጣን ናት። ከተግባሯ ታምሩን አንብቤ በግዕዝ በአማርኛ አንብቤ ተረድቼ ማለት ነው የሰይጣንን ስራ የሰራች ናት። ለምሳሌ ሰውን ረግማ ወደ ውሻነት ቀይራለች ይላል። ሰላም ኦርቶዶክሳውያን አላችሁ፣ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቀለሜ ኤርሚያስ አሁን መልስ እንሰጣለን ማለት ነው። እንግዲህ ድንግል ማርያም ሰይጣን ነች ብለዋል። ያው በሱ ጉዳይ ላይ እንሄድበታለን ማለት ነው። ወደ ሐሳባችን ስንገባ ያው ቀለሜ ድንግል ማርያም ሰይጣን ነች እንደዚህ ነው የተናገረው ማለት ነው። ታምረ ማርያም ላይ ያለችው ድንግል ማርያም ሰይጣን ነች የጌታዬ እናት አይደለችም ብሏል። በመጀመሪያ ደረጃ ስለ ታምረ ማርያም አንተ ምን አገባ? አታምንበትም ማለት ነው። ካላመንክበት ምን አገባ አንተ? ሲቀጥል ደግሞ ድንግል ማርያም ሰይጣን ነች ላልከው አይደለችም። እመቤታችን ቅድስት ድንግል የጌታችን አምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ነች። በእርግጥ አንተ የምታመልከው ኢየሱስ ሌላ ኢየሱስ ነው፣ የድንግል ማርያም ልጅ አይደለም። ድንግል ማርያም የምትላትም ሌላ ድንግል ማርያም ነች፣ በእናንተ ኢንቴንሽን ውስጥ ያለችው ማለት ነው። ልክ ሱረቱል መርየም ላይ ቁርአን ላይ ሙስሊሞች ላይ እንዳለው አይነት ማለት ነው። እዛ ጋር ሱረቱል መርየም ላይ ያለችው መርየም ሌላ ነች፣ ኢሳ ያሉት ኢየሱስም ሌላ ነው። ልክ ተመሳሳይ በጴንጤዎቹ ዘንድም ያለው ኢየሱስና ያለችው ማርያም ሌላ ነች ማለት ነው። እንግዲህ እኛ የምናውቃት አይደለችም ማለት ነው። ወይም ደግሞ መጽሐፍ ቅዱስ የጠቀሳት አይደለችም። እሱ የሚናገረው ነው እዚህ ጋር ድንግል ማርያም በወርቅ ጫማ ስላጠጣች ይሄን ተቃውሞ ያለሁኝ ይላል። ውሻ አላጠጣችም ነው የሚለው። ፕላስ ደግሞ ድንግል ማርያም አንድ ሰው ሚስጥር እንዲኖር ነግራው እሱ ስላባከነ ረግማው ወደ ውሻነት ተቀይሯል። በዚህ ምክንያት ድንግል ማርያም ሰይጣን ነች ነው ያለው። እነሆ ይሄን በመጽሐፍ እንዳኘው ምናልባት ታምሩ ልክ ነው አይደለም፣ እሱ ሌላው ጉዳይ ሆኖ እንዳለ ማለት ነው። ድንግል ማርያምን ሰይጣን የሚያስብላት ይሄ ነገር ነው። እንግዲህ ግን እስኪ ነው በመጽሐፍ ውስጥ ስንመለከተው እንደው ኤልሳ የተባለው አንድ የኤልያስ ደቀ መዝሙር የነበረ አንድ ነብይ ነበር። መጽሐፈ ነገሥት ካል ወይም ደግሞ ሁለተኛ ነገሥት ምዕራፍ 2 ቁጥር 23 እስከ 24 ያለውን እንመልከት። ከዚያም ወደ ቤቴል መጣ። በመንገድም ሲወጣ ብላቴኖች ከከተማይቱ ወጥተው አንተ መላጣ ውጣ፣ አንተ መላጣ ውጣ ብለው አፌዙበት ይላል። ቁጥር 24 ላይ ዞር ብሎም አያቸው፣ በእግዚአብሔር ስም ረገማቸው። ከዱርም 2 ድቦች መጥተው ከብላቴኖቹ 42ቱን ሰባበሯቸው ይላል። 42 ሰዎች ተበልተዋል። በማን ምክንያት? በኤልሳ ምክንያት። ኤልሳን ስለሰደቡ እሱ ደግሞ ስለረገማቸው፣ በእግዚአብሔር ስም ስለረገማቸው ማለት ነው። አንተ የምታነሳው የበለያም መንፈስ ያደረባት ድንግል ማርያም ነች እንጂ የኢየሱስ እናት አይደለችም፣ ይቺ ሰይጣን ነች አለ። እሺ የኤልሳ መንፈስ ያደረባት ለምን አትልም? ለምን ነገሥት ላይ ያለው ለምን አታነሳም? ኤልሳ ምን አይነት ስራ እንደሰራ ለምን አታነሳም ታዲያ? እንግዲህ ይሄ ነገር እኔ ታምሩ እውነት ነው አይደለም እሱ ሌላ ጉዳይ እንዳለ ሆኖ ብያለሁ። ግን ድንግል ማርያምን አፍን ሞልተ ሰይጣን ለማት ያበቃ ይሄ ነገር ነው።
ሰውዬው ወደ ውሻ ተቀይሯል ብለህ ነው። ናቡከደነፆር እኮ ሳር ግጧል እኮ እንዴ! እግዚአብሔር ላይ አምጾ እግዚአብሔር ባሳየው ተአምር እኮ ናቡከደነፆር ሳር እስከ መጋጥ ደርሷል። ከብት ሆኗል ማለት ነው በተዘዋዋሪ። በእርግጥ እናንተ ከብት አድርጋችሁ የምታስግጧቸው ብዙ ከብቶች አሏችሁ፣ ሳር የምታስግጧቸው ማለት ነው። ሰው ሆነው ግን እንደ ከብት የሚያድሩላቸው አሉ። ሳር ጋር ስትለው ሳር ይግጣል፣ ሽንተን ጠጣ ስትለው ሽንተን ይጠጣል፣ ላቤን ጠርገህ ስትሰጠው እሱን የሚበላልህ አለ። እነርሱ ምናልባት ከሰይጣን መንፈስ ስለሆነ እዛ ጋር ያለው ጉዳይ እንዳለ ሆኖ ማለት ነው። ከዛ ውጭ ግን ድንግል ማርያም ውሃ በወርቅ ጫማዋ አላጠጠችም፣ ምክንያቱም ዳነች አለ። አንተ ያነሳው ሲጀመር ኢየሱስ ክርስቶስ ከተወለደ በኋላ ያለውን ነገር ነው፣ በምድር ላይ የተደረጉትን ነገሮች ነው። ግን እመቤታችን ቅድስት ድንግል ማርያም በወርቅ ጫማ ውሻውን ውሃ ያጠጣችው ቀድሞ ሳትበሰር ወይም ደግሞ ኢየሱስ ክርስቶስ በድንግል ማርያም ማፀን ሳያድር ነው፣ ወደዚህ ምድር ሳይመጣ ነው። ምክንያቱም እሷ ድንግል ማርያም ውሃ ቀርታ ስትመለስ ውሻው መጣ፣ ተጠምቶ ነበረ። ከዚያ በኋላ ድንግል ማርያም ከውሃዋ ቀርታ ሰጠችው፣ ታምሩ እንደሚናገረው ማለት ነው። ሰጠችው ነው፣ ውሃውን ጠጣ። የኢየሩሳሌም ቆነጃጅት አፌዙባት። የያዕቆብ ጉድጓድ ረዥም ነው፣ ድንጋዩም ትልቅ ነው፣ ማን መጥቶ ያነሳልሻል? ማንስ እንስራሽን ይሞላልሻል? ማድጋሽን ይሞላልሻል አሏት። እግዚአብሔር ግን በታምሩ ውሃውን ሞልቶ ተገኘ። ከዚያ ትሕትናዋን የተመለከተ እግዚአብሔር ቅዱስ ገብርኤልን ላከ። መጥቶም በዛ በወንዝ እያለች ትጸንሲ አላት። በዚህን ሰዓት እናቴ ሔዋንን አባቴ አዳምን ያሳተ ሰይጣን ሊሆን ይችላል ብላ ወደ ቤቷ ሄደች፣ ሳትሰማ ከምንም ሳትቆጥረው። ቤቷም ትጸንቻለሽ አላት። ከዛ ይሄንማ መልካም ዜና ምናልባትም ከእግዚአብሔር ከሆነ በቤተ መቅደስ በገብተው ቢሰሙት መልካም ነው። ሰይጣንም ከሆነ ቤተ መቅደስ መግባት ስለማይችል እዛ ቦታ ላይ እንደ ጉም ተኖ እንደ ጢስ በኖ ይጠፋል ብላ ወደ ቤተ መቅደስ ሄደች ነው የሚለው። ከዛም በቤተ መቅደስ ሄዳ ተቀምጣ ሳለ ሐርና ወርቅ አስማምታ ስትፈትል፣ አንተ ባታምንበትም የራሱ ጉዳይ ነው ያለው ነው ማነብልህ። ሐርና ወርቅ አስማምታ ስትፈትል መልአኩ ቅዱስ ገብርኤል መጥቶ እነሆ ትጸንሻለሽ አላት። በዚህ ጊዜ 3 ጊዜ ሲናገራት እሷም ደግሞ ክርክሯን ቀጠለች ማለት ነው። ሉቃስ ላይ የተጻፈው ተከራከሩ። ከዚያም በኋላ ክርክሩ ካለቀ በኋላ ለእግዚአብሔር የሚሰነው ነገር የለም ሲላት ጌታችን ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዋሃዳት ማለት ነው። ለዚሁ ሊያበቃት የትህትና ስራዋ ነው። መጀመሪያ ውሃ ስትቀዳ በወርቅ ጫማዋ ስታጠጣ የነበረ የትህትና ስራ ጌታን እስከ መጸነስ ድረስ አድርሷታል። ትሁት ስለነበረች ቀደም የኢሳይያስን መጽሐፍ ስታነብ በቤተ መቅደስ እያለች ከጊዜዋ ጊዜ ከዘመኗ ዘመን ደርሼ ለዚች ሴት ባሪያ ሆኜ ባገለግልኳት ብላ ትመኝ ነበረን የሚለው ይሄ ሁሉ ትሕትናዋ ነው እንግዲህ ጌታን እስከ ሞት ያደረሳት። እናንተ ግን በትዕቢት ተነፍታችሁ ገና ለገና ጸድቄያለሁ ብለህ ሲኦል ትገባ ገነት ትገባ ለማታውቀው ነገር ትቀባጥራለህ። እዚህ ጋር መጥተህ አፉን ሞልተህ የድንግል ማርያም ትሳደባለህ። ኧረ እግዚአብሔር ልቦና ይስጥህ። በእውነት ስላንተ ጸልያ አማልዳ ከልጇ ታስታርቅህ። ይሄ ነው ስላንተ የምጸልይልህ። ለአንተ የምነግርህ ይሄንን ነው። ከዛ ውጭ ድንግል ማርያም ምንም አይነት ሰይጣን የሚያስብላት ስራ ወይም ደግሞ ሰይጣን የሚያስብላት ግብር የላትም። አንተ እንደምትናገረውም አይደለችም። ቅዱስ ዮሴፍ ደሃኖ እንጨት ጠራቢ ነበረ። የአናፄ ልጅ ብለው ሰደውታል ኢየሱስ ክርስቶስን። አባቱ ትክክለኛ አባቱ መስሏቸው ማለት ነው። አይሁዳውያን ናቸው ያሉት። ነገር ግን ድንግል ማርያም ቀድሞ በነበራት ሕይወት እጅግ በጣም የተከበረች በቤተ መቅደስ ትኖር የነበረች ነች። ስለዚህ በዛ ሰዓት የወርቅ ጫማ ይኖራት አይኖራት አንተ በምን ታውቃለህ? ከቤተሰቦቿ ሲሰጣት አንተ በምን ታውቃለህ? ቤተሰቦቿ ሰጥተዋት ቢሆኑስ በቤተ መቅደስ ስታድግ ስታገለግል ንጹሕ ስለሆነች ብለው ንጹሕ የወርቅ ጫማ ሰጥተዋት ቢሆንስ በምን ታውቃለህ? ጫፍ ይዘህ አፍን አትክፈት። ይህንም አትወዳለሁ። በተረፈ ግን ድንግል ማርያም ላይ አፍ እንደከፈትክ እግዚአብሔር እንዳያይህ እጸልይልሃለሁ። በመጨረሻም ለፕሮቴስታንት በሙሉ የማስተላለፈው አንድ መልእክት አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በአንድነት በሚመለክበት ቅዱሳን፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳትና ድንግል ማርያም አማላጅነታቸው በሚነገርበት ክብራቸው በሚዘከርበት ቦታ መጣችሁ ጌታን እንድትቀበሉ በእግዚአብሔር ስም እንጋብዛችኋለን። ኑ ጌታን ተቀበሉ። ኑ በብርሃኑ ተመላለሱ። እኔ አሁን ምንድን መሰለህ ልክ መገናኛ ላይ ስትሆኑ አካኪ ዘራፍ፣ እዚህ ላይቫችን ላይ ስትመጡ ቅልስልስ። እንዴ ከኛ በላይ መጽሐፍ ቅዱስን የሚያነብ የለም። ሆይ 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 ጥሩ የለ። ልክ እኛ ጋር ስትመጡ አይ መጽሐፍ ቅዱስ ላይ ባይልም በእርግጥ ምን አለ መሰለህ እንዲህ የሚባል ነገር የለም። መጽሐፍ ቅዱስን አነባለሁ ብለህ ትፎክራለህ። በላውጣ ከመጽሐፍ ቅዱስ ላይ አብ ለወልድና ለመንፈስ ቅዱስ ምንጭ ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን።
ሚያው 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 ይሄው ልነግርህ ነው የሁለቱም መገኛ እንደሆነ ላሳየህ። አንዴ ዮሐንስ 5:26 አውጣ። ዮሐንስ 5:26 አንብብልህ። ኦኬ ዮሐንስ 5:26 ሳይኮሎጂ እንግዲህ አንተ ተከታዮች ያልተማሩ ስለሆኑ በዚህ ሊሸወዱ ይችላሉ። የተማረ ሰው ግን አይሸወድም። ዝም ብለህ አትልፋ። እንኳንም ሳንማር የሥላሴ አማኝ ሆነን እግዚአብሔር ስሙ ይተመስገን። አታምኑም በሥላሴ? እሱን እንመለሳለን። ሁላችሁም ሚያው ሚያው እናንተ ራሱ ኦሪንቲሰስ ሆናችሁ አሉ የኢየሱስ ስጋነት ትታችሁ። ደስ ያለኝ ነገር ነው መሰለህ። የቅድሙ ልጅ ራሱ ከአንተ ጋር አልተከራከረም። የቅድሙ ልጅ ከአንተ ጋር አልተከራከረም። ከእኔ ጋር የተከራከረው ባዳምጠኝ። ተግባብታችኋል ከቅድሙ ልጅ ጋር። ቆይ ልንገርህ፣ ደስ ያለኝን ነገር ልንገርህ። ወደዋል የቅድሙ ልጅ ማለት ነው። ቆይ ልንገርህ አቤ፣ እታች ያሉት አይደሉም። አንተ ራስህ ትስቃለህ። እየሳቀ ያመልጣል። እሺ አውጣለን። እሺ ምንጫ እሺ አውጣለን። እሺ ስማ፣ እሺ እድል ስጠኝ። ዮሐንስ ወንጌል 5:26 አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና ይላል። አንድ ምንድን ነው ይሄ? ምንድን ነው አንድ ያልከው? አንተ ያማል እንዴ? ምንድን ነው? ቆይ አይደለም እንዲህ በራሱ ሕይወት እንዳለው ከዛ አንድ ያልከው ምንድን ነው? ለወልድ ሕይወት ሰጥቶታል ይላል። ስለዚህ መገኛ መሆኑን እኔ ምን ብዬ ነው የጠየቅኩህ? ምንድን ነው ለወልድና ለመንፈስ ቅዱስ አልከኝ። አንተ አይደለም መጽሐፍ ቅዱስ በአንተ ፍላጎት እንደዚህ ነጥዬ አይደለም ያልኩህ ወንድማችን። መጽሐፍ ቅዱስ እግዚአብሔር እንደፈቀደ ይናገራል እንጂ አንተ እንደፈለግከው አይናገርም። አቤ ተጠራ። ድምጼ ይሰማሃል? መጽሐፍ ቅዱስ ከስተም ቡክ አይደለም። ድምጼ ይሰማሃል ወይ? የፈለክ የምታናግረው ያለውን ይሰማሃል ወይ? አቤ እኔ ድምጼ ይሰማሃል ወይ ነው ያልኩህ። አሁን ድምጼ ይሰማሃል? አቤ ይሰማኛል፣ ግን መጽሐፍ ቅዱስን እንዲህ እንደፈለክ ተናገርልኝ። ድምጼ ይሰማሃል ወይስ አይሰማህም? እኔ ራሴ ጌታ ነኝ፣ እኔ ራሴ እግዚአብሔር ነኝ ያለበት ይላሉ ሙስሊሞች። አቤ ወንድማችን፣ አረ ተረጋጋ እባክህ። እንዴ ፈለገ፣ እንደዚህ አይነት ክርክር ካንተ አይጠበቅም። ድምጼ ይሰማሃል ወይስ አይሰማህም? ወንድማችን አንተ አይደለም የጻፍከው፣ ከስተም አይደለም መጽሐፍ ቅዱስ እንደፈለገ እግዚአብሔር እንደፈለገ ይናገራል እንጂ ለመንፈስ ቅዱስና ለወልድ ይናገርበት ወይስ አይሰማህም? በኢየሱስ ስም አንተ ማዳመጥም አልተሰጠም። ወንድማችን አቤ፣ ኧረ እባክህን ተረጋጋ። ኧረ እባክህን ስለፈጠረ ከኔ ውጭ በነገራችን ማንም እንደዚህ አይነት ነፃነት አይሰጣችሁም። ስለ እውነት ለመናገር